ሊስን የትኛውም ሀገር ላይ ኦኬ ፖለቲካ ፓርቲ ትመሰርታለህ፣ ግን ፕሮግራምህን ግልጽ ማድረግ አለብህ። ከገዢው ፓርቲ ጋር ያለ የፕሮግራም ልዩነት ምንድን ነው? የአንዳንዶቻችሁ እኮ በአግባቡ ጠያቂ ቢኖር በሰከነ አእምሮ የሚሰማ ቢኖር የአንዳንዶቻችሁ ፕሮግራም ከገዢው ፓርቲ ጋር ያለ ፕሮግራም ነው፣ ወይም ገዢው ፓርቲ አሳካዋለሁ ብሎ የሚያደርገው ነገር ሊሆን ይችላል። ታጣቂ ቡድንም ስትደግፍ በምክንያት መሆን አለበት። ካልሆነ መሬት ላይ ባለው ህዝባችን ላይ ነው የምንቀልደው። አንድም ሰው ቢሆን ለምን ይሞታል ዝም ብሎ? አንድም ሰው ቢሆን እስቲ አሁን እዚህ ውስጥ ካለን ሰዎች መካከል ህይወታችን ዝም ብሎ ባላስፈላጊ ሁኔታ ቢጠፋ አሳዝነንም? መሬት ላይ ደግሞ ያለውን አስቡት። ምንም በማያውቀው ሁኔታ የምናስገድለው ህዝብ ነፃ እናወጣለን ስንለው እንኳን ኦኬ ከየት ወዴት ነው የምናወጣው ነፃ? የፖለቲካ ፓርቲ ታጣቂ የሆነ ወይም ደግሞ ታጣቂ የሆነ ፕሮግራም ከሌለ፣ ማኒፌስቶ ከሌለ፣ ቅልብጭ ያለች ማኒፌስቶ ከሌለ አንተ ወንጀለኛ ነህ ወይም ደግሞ ሽፍታ ነህ እንጂ ታጣቂ ልትሆን አትችልም። የሚሊታንት ግሩፕ ዊዛውት ፖለቲካል ማኒፌስቶ ፖቴንሻል ክሪሚናል ነው። ፕሮግራሜ ይሄ ነው ማለት እኮ መቻል አለብን። ሁለተኛ ትላንት ከትላንት ወዲያ የምንሰራቸው ፕሮፓጋንዳዎች ዛሬ ከምናወራው ጋር የሚጋጭ ከሆነ ቆም ብለን ማሰብ አለብን። ለምሳሌ ከቲፒኤልኤፍ ጋር ባለፉት 27 ዓመታት ፕሮግራም ስትሰሩበት ስትታገሉበት የነበረበት አጀንዳ ለህዝባችን ተገድሏል፣ የሰብአዊ ድርጊት ተፈጽሞበታል፣ ተዋክቧል፣ ጄኖሳይድ የምትሉበት ነገር አለ። አሁን መልሰን ከዚሁ አካል ጋር ደግሞ እንሰራለን ስትሉ በምን መንገድ በምን መርህ ብሎ ሰው ይጠይቃል። ሁለት ሰዎች ሲስማሙ አላንስ የሚፈጥሩበት፣ ሳይስማሙ ሲቀሩ ደግሞ እንደገና ደግሞ ህዝብ ተበድሏል ምንልበት መሆን መቻል የለበትም። በአግባቡ መሬት ላይ ያለውን ህዝብ ማክበር መቻል አለብን። ሌላው ከቲፒኤልኤፍ በኩል ሻዕቢያ ጄኖሳይድ ፈጽሞብኛል፣ ገሎናል፣ ዘርፎናል፣ ሴቶቻችንን ደፍረዋል፣ ማንኪያ ጭልፋ ሳይቀር ወስዷል ስትሉ ከነበረ አሁን ከሻዕቢያ ጋር እንሰራለን ካላችሁ በምን መርህ? ለያይተን ማወቅ እኮ አለብን። የሻዕቢያና የፌዴራል መንግስቱ ጸብ ምንድን ነው? ሻዕቢያ ከፌዴራል መንግስቱ ጋር የተጣላበት ምክንያት ጦርነቱ በመቆሙ ነው። የፕሪቶሪያ ስምምነት በመፈረሙ ነው። ለምን አልረካንም? ለምን በአግባቡ ቲፒኤልኤፎችን አንድም ለምልክት ሳይቀሩ ለምን አላጠፋናቸውም በሚል ነው። ይሄ ከሆነ ያጋጫቸው ይሄው አካል መጥቶ አላንስ ከእናንተ ጋር ሲፈጥር ወይም ደግሞ እናንተ ከምትደግፉት አካል ጋር አላንስ ሲፈጥር እንዴት ብላችሁ እኮ መጠየቅ አለባችሁ። ይሄ ቀላል ጥያቄ ነው። ሁለተኛ ከማንኛውም አካል ጋር መስራት እንችላለን ካላችሁ ኦኬ መብታችሁ ነው። ከደፈራችሁ፣ ካዋከባችሁ፣ ጄኖሳይድ ከፈጸመባችሁ፣ የሰብአዊ ድርጊት ካደረሰባችሁ፣ አይሆኑ ድርጊት አይሆኑ ቦታ ላይ ከጣላችሁ አካል ጋር ለመስራት ወዳችሁ ሰፊ ከሆነ ቢያንስ በከፊልም ቢሆን ይሄን ነገር ካስቆመ አካል ጋር ከፌዴራል መንግስት ጋር ተቀራርበ መነጋገር እንዴት ከበደ? ለዚህ ይሄን ያህል ሰፊ ወድ ካለ ኦኬ ከሱ ምንም ለመናገር እንኳን ለማሰብ የሚሰቀጥጥህን ነገር ካደረገ አካል ጋር ቁጭ ብለህ ለመስራት ከተነጋገርክ አትሊስት ያን እንኳን ፓርሻሊ ቢሆን ካቆመ አካል ጋር በጀት ከምንጠይቀው አካል ጋር ነገ ልትወቃቀስበት ከምትችልበት አካል ጋር እንዴት ነው ተነጋግረ ችግር መፍታት የከበደ? ካልሆነ ቦርቦር ስናደርገው እያንዳንዱ ነገር እርሷ እንዳለችው ኬሪያ ኢብራሂም ይታወቃል። የህዝብ ነገር አይደለም። ይሄ የግለሰቦች ጉዳይ ሆኖ ነው የምናገኘው። ኢንተረስት ግሩፖች አሉ። ስለዚህ በማናቀው ነገር ህዝብ ላይ ቁማር ሲሰራ ተደፍቀን መጮህ የለብንም። ሁላችንም ደግሞ ኃላፊነት አለብን። ማናችንም የህዝብ አዛዥ ሆነ ወይ ህዝብ ንብረታችን አይደለም። አንድ ሰው በእናቱም በአባቱም ኦሮሞ ስለሆነ የኦሮሞን ህዝብ እንደፈለገ ያደርጋል ማለት አይደለም። እዛች ሀገር ላይ እስካለን ሁላችንም የኦሮሞውን ህዝብ የመከላከል ኃላፊነት አለብን።
በእናትም በአባትም አማራ ብትሆን የአማራን ህዝብ እንደፈለግ ቁማር ትጫወትበታለህ ማለት አይደለም። የአማራ ህዝብ ላይ ቁማር ሲሰራበት በጋራ መከላከል መቻል አለብን። ትግራይም እንደዛ፣ ሁላችንም እንደዛ። ሁላችንም አንዳችን ለአንዳችን ያገባናል። ህግና ስርዓት ያስፈልጓል። አንዳንድ ጊዜ ታጣቂዎች ግራ የሚገባው ነገር ምንድን ነው? ግራ እየገባን ያለው ነገር ታጣቂ ነፍጥ የምታነሱ ኃይሎች ግልጽ የሆነ ፕሮግራም አለመኖር። ሰኞ ፕሪንስፕላችን ይሄ ነው ትላላችሁ፣ ማክሰኞ ከፕሪንስፕላችሁ ጋር የሚጣረስ ተግባር ላይ ትታያላችሁ። ማለት እንድታስረዱን እንኳን ስጠይቅ እንኳን አንዳንድ ጊዜ ማስረዳትም ይከብዳችኋል። እሺ ምንድን ነው? ህዝቡን ከየት ወዴት ነው የምትወስዱት? ግልጽ አድርጋችሁ እኮ ማስረዳት አለባችሁ ትግል ስትጀምሩና ያን ለማድረግ ያህል ነው። ከልብ አመሰግናለሁ ሊበን። ይሄ የመጨረሻ ዙራችን ይሆናል። አይ ቲንክ ብሩኬን እንስማና ከዛ አይ ቲንክ አያና። እሺ ብሩክ። እሺ አመሰግናለሁ። እንግዲህ ያው ለመጀመሪያ ነው እዚህ ቤት የመጣሁት ብዙም ነገር ግን እኔ ራሴን ወክዬ ነው የምናገረው፣ የማንም ድርጅት ወክዬ ሳይሆን እየተባሉ ያሉት እስካሁን ድረስ የተነገሩ ነገሮች በመጀመሪያ ደረጃ የአማራ ህዝብ ለዚህ ትግል ራሱን አነሳስቶ ከምድረ ገጽ ከሀገሩ ከኢትዮጵያ አልጠፋም ብሎ እየታገለ ያለው አትኖርም፣ በተወለድክበት በሀገርህ አናስኖርህም እየተባለ ከውሻና ከእንስሳ ባነሰ ሲገደል በነበረበት ሰዓት ነው። ይሄን ያደረገው ደግሞ አማራ በብሔርተኝነት ተደራጅቶ አያውቅም። ከዚህ በፊት በኢትዮጵያ አንድነት በኢትዮጵያ ጉዳይ ላይ ሁልጊዜ አማራ ኢትዮጵያዊ ነኝ ሲል አማራ ብለህ መዝግበው እየተባለ ባለበት ሰዓት የብሔርተኝነትን ፖለቲካ የዘረኝነትን ፖለቲካ አምርሮ ይጸየፍ የነበረ ማህበረሰብ ነበረ። በዛ በሚታገልበት ሰዓት ግን ሲገደል ሲጨፈጨፍ በቅርብ እንዳየነው በወያኔም ጊዜ ሆነ አሁን ኢህአዴግ ከመጣ አሁን ብልጽግና ከመጣ። በነገራችን ላይ ቅድም አንድ ወንድሜ ሲናገር አብይ አህመድን ከማንኛውም ብሔር ከራሱ ብሔር በላይ መሪ ሊሆን ይችል ይሆናል፣ በኢትዮጵያ ውስጥ ያሉን ሰቆቃ፣ መከራ፣ ግድያ ያስቆምልኛል ብሎ የተቀበለው ሰላማዊ ሰልፍ ወጥቶ እንኳን መጣህልኝ ያለ የአማራ ህዝብ ነው። የአማራ ህዝብ ምናልባት አሁን እንደሚነገረው የቀበረውን መሳሪያ አውጥቶ ሊታገል እንደወጣ አይደለም። ትጥቅ አልባ ከሆነ ትጥቅ እንዳይኖረው ከተደረገ ከደርግ ጊዜ ጀምሮ እንደ አማራ ህዝብ የለም። 30 ዓመት ወያኔ ኢትዮጵያን በሚመራበት ሰዓት የአማራን ህዝብ ሲጨፈጭፍ ትጥቅ እንዳይኖረው እንዳይወልድ እንዳይባዛ ቁጥሩ እንዲያንስ ብዙ ሲደረግበት የነበረ ማህበረሰብ ያን ሁሉ ችሎ አብይ አህመድ ከወያኔ ውስጥ እንደተወለደ እያወቀ አብይ አህመድ ከኢህአዴግ ውስጥ እንደተፈጠረ ተጠፍጥፎ እንደመጣ እያወቀ በንግግሩ ብቻ በመማለል እስኪኔው ኢትዮጵያን አንድ ሊያደርግ ይችል ይሆናል፣ ኢትዮጵያ የምትባል ነገር ሊያራምድ ይችላል ብሎ የተቀበለ ማህበረሰብ ነው። ስለዚህ የአማራ ህዝብ በሰላም ወዳድነቱ በአንድነት ወዳድነቱ የሚታማ አይደለም። ዛሬ ግን ከውሻ ባነሰ ከእንስሳ ባነሰ እንደ ትናንትና እኮ ነው። ትናንትና በሻሸመኔ ትናንትና በአርሲ በኮፈሌ በኦሮሚያ ምድር የሚኖር በገዳማውያን እንኳን ሲጨፈጨፉ እናንተን መገደል የለባችሁም መጨፍጨፍ የለባችሁም ብሎ የቆመላቸው መንግስት የለም። 50 ዓመት ሲታገል ኦነግ አንድ ቀበሌ ይዞ አናቅም። በኢትዮጵያ ምድር ላይ አስመራ ውስጥ ፍየል ሲጠብቅ የምናውቀው ኦነግ አብይ አህመድ ከመጣ በኋላ ነው በወያኔ በኩል መሳሪያ ታጥቆ ኢትዮጵያ ውስጥ ዛሬ ገዳ የሆነ በየቦታው። አዎ አሁን አማራ ተነስቶ ራሱ ሲከላከል አብይ አህመድን የሚታገል ይመስላል። ነገር ግን ሸኔ ነኝ እያለ ስሙን እየቀያየረ አማራ ሲጨፈጨፍ በተለያየ ስም በኦሮሚያም ክልል ሆነ በየትኛውም ቦታ አንድም ነገር ሲያደርግ አላየንም። ስለዚህ የአማራ ህዝብ አይታማም። ለኢትዮጵያ አንድነት በኢትዮጵያ አብሮ መኖር በኢትዮጵያዊነት ስም ሲደራጅ የኖረ ህዝብ ነው። ዘረኛም ሆኖ አያውቅም። ነገር ግን ዘረኛ ያስባለው የዘመኑ ፖለቲካ ሁሉም በዘሩ ተደራጅቶ ሲጨፈጭፈው እኔም መገደል የለብኝም ራሴ ማዳን አለብኝ ብሎ የመጣ ትግል ነው። ያም ደግሞ እያዋጣ እያየነው ነው። አሁን ቅድም ብዙ ሲነገር ሰምቻለሁኝ። አንድ ዋና አማራ የሚባል ግሩፕ 3 እና 4 ሰዎች የሚዘውሩት ነገር ግን ለአማራ የሚታገሉ ዋና ዋና የአማራ ታጋዮችን እንዳውም እኔ የዋና አማራ ግሩፕ ከዚህ ቀደም አንድ ጊዜ አስታውሳለሁ እንደ ዋና አድርገው የሚቆጥሩት ሰው ከልደቱ ጋር በቀረበበት ሰዓት ከቲፒኤልኤፍ የተለየ አጀንዳ የለውም። ልክ እንደ ቲፒኤልኤፍ አጀንዳ ይዞ የሚራመደው እሱ ነው። ዛሬ ፖለቲካ በነገራችን ላይ ተለዋዋጭ ነው። ፖለቲካ ቋሚ አይደለም። ፖለቲካ አንድ ቦታ ላይ ቆሞ የሚራመድ ነገር አይደለም። ከዘመኑ ጋር ከጊዜው ጋር የሚለዋወጥ ነው።
የፋኖ መሪዎች የትኞቹም ቢሆኑ ከሻዕቢያም ጋር ሆነ ከወያኔ ጋር አብረን እየሰራን ነው ብሎ መግለጫ ሰጥተው አያውቁ። ምናልባት አንዳንዶች በየመድረኩ በየቲክቶኩ በሚመጡበት ሰዓት በንግግር ሊናገሩ ይችላሉ። ልክ እንደኔ ወይም እንዳንዳንዶቻችን አሁን ወተን እንደምንናገረው ያቀርባሉ እንጂ የፋኖ ተወካዮች ፖለቲካ ታክቲካል አላያንስ አለው። ምንጊዜም ፖለቲካ ተለዋዋጭ ነው። ይሄንን ስንል ለምን ከመንግስት ጋር መደራደር አልቻለም እንዴ? መንግስትንማ እኮ ተሸክሞ ያን ሁሉ በደል ለ30 ዓመት ሲጨፈጭፈው ሲገል የነበረውን ኢህአዴግን ከኢህአዴግ ውስጥ የወጣውን የአብይን አህመድ መንግስት እኮ ተቀብሎት ነበረ። የተባለው ምንድን ነው? ነፍጠኞችን ሰበርናቸው ነው የተባለው። ነፍጠኞችን እንዲህ ያደረግናቸው ነው የተባለው ለበርካታ ዓመታት። ያ ሲባል ዛሬ ለምን አማራ የዘር ፖለቲካ በኢትዮጵያ ውስጥ ለ30 ምናምን ዓመት በደንብ ኢትዮጵያን ቁም ስቅሏን ሲያሳጣ ዛሬ አማራ ራሱን ለመከላከል በዘር ሲደራጅ አማራ ላይ ብቻ የሆነ ነገር ትክክል አይደለም። አሊያንስ መፍጠር የአማራ መሪዎች ወይም አፋባን አሁን ቅድም ማነው ወንድሜ አንድ ሲናገር እነ እስክንድርን ሲቃወሙ ነበር። አፋብሃ ነበሩ ማነው አፋድ እና አፋብሃ ሁለቱንም ይቃወሙ ነበር። አሁን ሁለቱም ተቀላቀሉና አፋብን ሆኑ። አሁን አፋብን አንቀበልም ሲያቀርባቸው የነበሩት በጣም ማይነር የሆኑ እንትኖች ዘመነ ከነዚህ ጋር ነው። የስ የአማራ ልጆች መሪዎቹ ዘመኑን የዋጁ የሚያውቁ ራሳቸውን ለማዳን ህዝባቸውን ከተጣለበት ችግርና መከራ ለማውጣት በሀገር አትኖርም ተብሎ እየተገደለ ያለውን አማራ ለማዳን ወቅቱ በሚፈቅደው አይነት መልኩ ቴክኖሎጂ በሚፈቅደው አይነት መልኩ በአጭር ጊዜ ውስጥ ዛሬ ራሱን እየተከላከለ ነው ያለው፣ እየተገደለ እየተጨፈጨፈ ያለውን የአማራ ህዝብ። ያንን ደግሞ የሚመሩ መሪዎች ተወልደዋል። ማንፌስቶ አላቸው። ያለ ማንፌስቶ አይደለም የሚታገሉት። እንዴት ያለ ማንፌስቶ እንዴት ያለ ተጻፈ ጽሁፍ ይሄንን ግዙፍ የሆነ ህዝብ አደራጅቶ አንድ አድርጎ መሄድ ይቻላል? አይቻልም። ይሄ ራሳችንን ቆም ብለን ማሰብ መቻል አለብን። እና ማንፌስቶ አላቸው፣ የሚታገሉበት የትግል አቅጣጫ አላቸው፣ መድረሻቸውን ያውቃሉ፣ መነሻቸውን ያውቃሉ። እና በዚህ አውድ ነው መያዝ ያለበት የአማራ ትግል። ለምን ተነሳ? ለምን ራሱን ለማዳን ነው። ምናልባት በኢትዮጵያዊነት ታግሎ ኢትዮጵያ የሆነው በኢትዮጵያ ማዕቀፍ ስር በሚታገልበት ሰዓት አማራ ሲገደል ማንም የጮህለት የለም። ትናንትና አይተናል በኮፈሌ፣ ትናንትና አይተናል በሻሸመኔ። በኮፈሌ አማራ ስለሆኑ ብቻ አባትና ልጅ በቆንጨራ ተቀረጣጥፈው በአንድ ጆንያው ሲጣሉ ለምን ተገደሉ ብሎ የጮህላቸው ሌላ ብሔርም የለም፣ የጮህላቸው የተነሳላቸው መንግስትም የለም። ያንን ለማዳን ግዴታ ዘመኑ ይዋጣልን አይነት ዘመን የብሔር ጨዋታ ነውና በእግር ኳስ ሜዳ ላይ ባስኬትቦል ገብተህ መጫወት አትችልም። እንደ ጊዜው ተጫውተህ ከዛ በኋላ የአማራ ልጆች ትግል ኢትዮጵያ የምትባል ሀገር ነፃ ሆና ኢትዮጵያ የምትባል ሀገር ዲሞክራሲ ሰፍኖባት ሁሉም ብሔር ብሔረሰብ ተከብሮ የሚኖርባትን አገር ለመመስረት ነው የሚታገሉት የአማራ ልጆች በአሁኑ ሰዓት። መጀመሪያ ያለ ማድረግ ግን መኖር አለባቸው። ከሌለ እየተገደልክ እየጠፋህ ሌሎች ይደርሱልኛል ብትቀመጥ ማንም አይደርስልህም። ለእኔ የምደርስለት መጀመሪያ እኔ ነኝ። ራሴ መከላከል ስችል ነው ለሌላውም እንደዚሁ። ይሄ ነው አሁን ኢትዮጵያ ውስጥ ያለው ትግል። ምናልባት ፖለቲካ ለመስራት ንግግር ለማሳመር አንዳንዶች እየመጡ ዛሬ ሻሸመኔ ማነው አዳማ ተብለጭልጫለች፣ ጅማ አምሯል፣ አዲስ ምን የዛፍ ህይወት የሚበልጥበት መሪ እኮ ነው ያለው። ትናንትና ወለጋ የአማራ ተወላጅ ስለሆነች ብቻ በቆንጨራ ሽሏ ተቀዶ ህፃን ጽንሷ ሲወጣ ያ ሁሉ ህዝብ ሲቃጠል፣ ጊምቢ ነጆ ያ ሁሉ ሲገደል የአብይ አህመድ መንግስት ሆነም በዛ አካባቢ ያለ እሺ ጨርሳለሁ። እሺ የደረሰለት የለም። ነገር ግን ራስን ለመከላከል ነፍጥ ይዘህ ተነስተህ ራስን ካዳንክ በኋላ ኢትዮጵያ የምትባለውን ሀገር በጋራ ለመመስራት ነው የአማራ ልጆች የሚታገሉት። ይሄ ነው እንግዲህ የቤቱን እንትን ሳላቅ አጠረ መሰል ማለት ያለብኝ ሳላል እያለቀ ነው። ስለሰጠህኝ እድል እንትን ላለው ዋና አማራ የሚባል ግሩፕ ግን ዘራ ያዕቆብ ቅድም ሲያወራ ነበር። ዘራ ያዕቆብ እንዳውም እኛ እነማን እንደሆናችሁ በደንብ እናውቃቸዋለን። ኤኒዌይ ይሄ ነው። ሌላ ጊዜ እመጣለሁ። ቴዲ አመሰግናለሁ ስለሰጠህኝ እድል። ከልብ አመሰግናለሁ። ለሌላ ጊዜ ግን በቪዲዮ የምትታይ ሰው ነህ ብሩኬ? ግን ለመታየትም እችላለሁ። እኔ ግን ይችን ዛሬ እንዲሳልፍ አሁን ሰምቼ ነው የመጣሁት። ሰዎች ያውቁሃል በቪዲዮ አንተን ፎቶዎች ምናምን አሉ ትለጥፋለህ ብሩኬ? ለጥፍም
አሁን ቢያንስ ይክፋ ሚልማም እነ ዘርዓ ያዕቆብ በቪዲዮ የሚወጡ ሰዎች ናቸው። እነዚህ በሙሉ የምታስተናግዳቸው በቪዲዮ የሚወጡ ናቸው። አሁን እዚህ ውስጥ ያሉትን በሙሉ አውቃቸዋለሁ። ፖይንቴ እነ ዘርዓ ያዕቆብ አንዳንዶቻችሁ አማራ አይደሉም ከማለታችሁ በፊት አንዳንዶቻችሁ እየተያያችሁ ነው ማውራት ያለባችሁ። አማራ አይደሉም የምትሏቸው ሰዎች እነ ዘርዓ ያዕቆብ በቪዲዮ ይወጣሉ፣ የሚታወቁ ናቸው። እናንተን በቪዲዮ ወጥታችሁ መሆን አለበት። ለምሳሌ እኔ ሳልታይ በጨለማ ውስጥ ሆኜ ብርሃን ላይ ያለን ሰው መተቸቴ ፌር አይደለም። አ የሚሆነው ለዛ ነው። ገባ? ፌር እንዲሆን ማን የማ ልጅ ነው ይሄው እሱ ይታያል። እንግዲህ በቪዲዮ የሚታይ ልጅ ነው። አፍንጫው ይታወቃል፣ ጆሮ ይታወቃል፣ ሲሙ እንዴት እንደሚያሳድግ እናውቃለን። በቪዲዮ የሚወጣ ልጅ አማራ አይደለም ከማለታችሁ በፊት እናንተ ከመተቸታችሁ በፊት እናንተ አማራ ስለመሆናችሁ ምንድነው ማስረጃ ነው? ጥያቄ ለአንተ አይደለም። በአማራምታችሁ እዚህም እዛም ጥያቄ እየጠይቃችሁ ስለሆነ ነው። ይሄ ይታያል። አማራ አይደለም ፎቶ አለ ቪዲዮ ቴዲ እሱ ችግር ያለብኝ ሰው አይደለሁም። ችግር የለውም። ትልቁ ቁም ነገር ግን እስካሁን ድረስ ሲያራምዱ የነበረውን የፖለቲካ የምንከታተል ሰዎች እናውቃለን ለማለት ያክል ነው እንጂ እሱን ነው። አየህ አሁን ወደ እንትኑ መጣልኝ። አንድ ህዝብ አንገቱ አንድ ነው ምናምን የሚባል ነገር የለም። ከአንተ ጋር አንገቴ አንድ ሊሆን አይችልም። እኔ የራሴ እሳቤ ያለኝ የሚል አማራ ብዙ አለ። አማራ ውስጥ ሆኖ ብዙ አይነት እሳቤ አለ። እነ ዘርዓ ያዕቆብ የአማራ ህዝብ ከገባበት ችግር የሚወጣው በዚህ ነው ብሎ ያምናሉ። እናንተ የአማራ ህዝብ ከገባበት ችግር የሚወጣው በዚህ ነው ብላችሁ ነው ማመን ያለባቸው። የግድ የእኛን ተቀበሉ የሚባል ነገር የለም። አላልኩም፣ ግን እነሱ የእኛ የምንከተለውን የእኛ ልጆች የሚተገሉትን ትግል እንደሚያብጠለጥሉት ሁሉ በተደጋጋሚ አንተም ስጠይቅ ስለነበረ ቅድም ሰምቻለሁ። ልክ ነህ፣ እሱ ልክ ነህ። ግን ገብቶኛል። የአንዳንዶቻችሁን ጥያቄ እዚህ ስላየሁኝ ነው። እነ ዘርዓ ያዕቆብ እነ ዋና አማራዎች አማራ አይደሉም ምናምን ለምንድን ነው የምታስገባቸው ምናምን እኔ ቤት ነው አይደል የምታውቋቸው። መድረክ ያገኙት እኔ ቤት ነው። ገና 1000 ምናምን ፎሎወር በነበራቸው ሰዓት ከ1000 ፎሎወር ጀምሮ እና አኪላም ዘርዓ ያዕቆብም በቪዲዮ የሚወጡ ልጆች ናቸው። ኮምፕሌን የምታቀርብ አንተን አይደለም። ኮምፕሌን የምታቀርብባቸው ግን ሰዎች አላቃችሁም። እናንተ እነሱን ያውቃቸዋል። እንዴት አስታርቃለሁ? ፌር አይደለም ለመዳኘት ራሱ ነው ለማለት ፈልጌ ነው። ገብቷል እንጂ ቡርኪ አንተን ለማለት ፈልጌ አይደለም። ኦኬ እሺ፣ ታንክ ዩ። ወደ አያና ወይ ዘርዓ ያዕቆብ እንትን ብሩኬ እንግዳ ነው ለቤቱ ያው እንረዳለን። እዚህ ብዙ ጊዜ ያወራናቸውና የተወሰነ ያህል መግባባት ያለንን ነገሮች አያውቅም። ግን ባይሄድ ኖሮ አይ ቲንክ ከታቸው ነው የሚሰማኝ ይመስለኛል። ካለ ብሩኬ አንተ ብቻ ሳትሆን በአንተ ደረጃ የሚናገሩ ሰዎች አሉ። አካውንቱንም ክሊክ አድርጌ አይቻለሁ እና ይህንን ጥሬውን ፕሮፓጋንዳ በደንብ እንደጠጣ ያስታውቃልና ኮፈሌና ሻሸመኔ ላይ ተገደለ ለምትለው ሰው አንተ የፈጠርከው የትጥቅ ትግል እኮ አንድ ጥይት አልተኮሰም። ኮፈሌም ሻሸመኔም የኮፈሌ ፖሊስ እና የሻሸመኔ ፖሊስ እኮ ነው የአማራውን እዛ የሚኖረውን አሁን ዛሬ በሰላም ጠብቆ የሚያኖር። አንተ ኮፈሌ ላይ ሰው ጭንቅላቱን ሲፈነከት ቁርጭምጭሚቱን መታሸት ምን የሚሉት ነው? ኮፈሌና ሻሸመኔ ላይ ተፈጠረ ለምትለው ነገር እንደው እሱን ያደረገው እገሌ ብለህ አንተ የምጠቁመው ቢሆን እንኳን ለዛ እንደው መፍትሄው ጦር መሳሪያ ነው ብትል እንኳን እንዳልሆነ ይታወቃል። ጎጃም ውስጥ የደህ አስተማሪ መግደል እንዴት ነው ኮፈሌ ላይ የተገደለን ሰው የሚጠቅመው? ደህና ናችሁ ግን አይደል? አንተ ጎንደር ላይ ሄደህ ሴቶች የ18 እስከ 19 ዓመት ሴቶች ልጆችን መረሸን፣ ሽማግሌ በጉልበት ማስኬድ፣ ማህበረሰቡን ማሰቃየት፣ ትምህርት ቤት መዝጋት፣ አብሮ ሊታገር የወጣውን ሰው በሰበብ አስባብ መረሸን ሻሸመኔ ኮፈሌ ላይ ለተፈጠረው ነገር ምን አይነት መፍትሄ ነው? እንደው ለሁለት ቀን ለሶስት ቀን እስክዘጋጅ እስክመጣ ምናምን 24 ሰዓት ኦኬ እሺ 3 ዓመት ሙሉ እኮ ነው ያሸኸው የገደልከው። ኮፈሌ የምትለው ሻሸመኔ የምትለው በተፈጠሩ ግጭቶች በተፈጠሩ ወንጀሎች የሞተውን ሰው እኮ በመቶ ብታባዛው እኮ እናንተ አማራ ክልል ላይ የጨረሳችሁትን የመንግስት ሰራተኛ ያክል የራሳችሁን ወንድሞች በተደራጀህበት ጎጥ ስም ስር ያሉ ሰዎችን እኮ ነው። የጎጃም ብለህ ጎጃም ይሁን፣ የጎንደር ብለህ ጎንደር ይሁን፣ የወሎ ብለህ ወለየ ይሁን፣ የሸዋ ብለህ ሸዋየውን እኮ የመንግስት ሰራተኛ ፖሊስ
አመራር ኖርማል ሲቪክ ሰርቫንት ጭምር እኮ ነው የገደላችሁት። የሌላ ብሔር ተወላጅ እኮ አይደለም፣ የአማራውን ተወላጅ። እኔ እንደው አያና ስለተናገረው ውሸት የሚሆንባችሁ ከሆነ ጭፍንነት ነው። ይህን ጭፍንነታችሁን ስለሚያውቁም የራሳችሁን ስጋ በሏቸዋል መልሰው። ሻቢያዎችም ሌላውም ሊጫወትባቸው የፈለገው አካል እዛው አድርጎ ገዳይ ራሱ የገዳይ ክፉ አለ አይደለ? ግርማይ ሽጠላ ነፍሱን ይማርና የገዳይ ክፉ አለ እኮ ራሱ ገሎ ራሱ ቪዲዮ ቀርጾ ራሱ አምጥቶ ያሳይሃል። ጠመንጃ ይዘህ ወጥተህ የሞተበት ቦታ እዛ ማዶ እዚህ ሰፈር ያለውን ሰው ይግደለው ይልሃል። እንዴት አይነት አዙሮባችሁ፣ እንዴት አይነት ድግምት ነው! ኮፈሌ ላይ ለሞተ ሰው፣ ሻሸመኔ ላይ ለሞተ ሰው የዛን 10 እጥፍ የሚሆን የመንግስት ሰራተኛ ስትራክቸር ውስጥ ያለ የተማረ ሰውህን መርጠህ ግደል ይላል። መምህራንህን ግደል፣ የመምህራን አለቅ እንትኑን ዳይሬክተሩን ግደለው። ለምን? የዛሬ 4 ዓመት ሻሸመኔ ላይ ሰዎች ሞተዋል እንዴ? ቆም ብሎ እንዴ ምን አገናኘው ታዲያ? የሞተው ሻሸመኔ፣ እዛም የሞተው አማራ ነው ነው የምለው። እዚህ መጥቼ ደግሞ ሌላ አማራ የምገለው ለምንድን ነው? ይሄንን እንኳን ለማመዛዘን የምትቸገሩ ትንሽ ነገር አሳይቶ አስጎፍንኖ አስለቅሶ ራሳችሁን ስጋ የሚያበላችሁ ማን እንደሆኑ ይህን የሚጠበትቡባችሁ ይታወቃል። ከበፊትም የዚህ ህዝብ ጠላት የነበሩ ኃይሎች ጋር ይኸው ዞራችሁ በሬ ከአራጁ ይውላል ሊሉ አይነት ገብታችሁ ብብታቸው ውስጥ ተገኛችሁ። የአፋብን ደጋፊዎች ቲፒካል ፐርሶናሊቲ ነው። ማንም ሰው እኔ ዛሬ እንደዚህ በሰላ አንደበት በተቀላጠፈ አማርኛ አያና ሆኜ ኦሮሞ ሆኜ ባታውቀኝ ተመሳሳይ ገብቼ አስለቅቼ ባህን ተራጭተን የምፈልገውን ሰው አስገድላለሁ ማለት ነው። የራስህን ያክስት ልጅ እሱ ነው እኮ እንደዚህ ብሎ በዛ ብሎ ምናምን ብዬ ግሬ በቃ ወስደህ ተሰቅለዋል። እንዲህ አይነት ትርምክምኩ የወጣ ነገር ውስጥ ነው ያላችሁት እና ጥርት ያለ የፖለቲካ ሀሳብ ተይዞ በዓላማ በእቅድ እየተመራ ያለ ነገር አታስመስሉ። ውሸት ነው፣ እናውቀዋለን፣ አይተነዋል። ይሄ እኮ አመት የሚፈጅም አይደለም። 3 ዓመት ሆናችሁ ዛሬ እየተሰራ ያለው ነገር ትላንትና ወዲያ እኮ አስረስ ማረ ዳምጤ ሄዶ ለቴዲ ሪዮት እኮ ነው የሚናዘዘው። እግዚአብሔር ያሳይ። ለቴዲ ሪዮት ምን ብሎ ይናዘዛል? እዚህ ትግል ውስጥ ያሉትን የመጨረሻውን እርምጃ ወስደንባቸዋል። ምን ማለት ነው? ከኔ ጋር ፋኖ ነኝ ብሎ የወጣውን አፋብን በውስጡ ያሉትን ወጣቶች ረሽኛለሁ ብሎ ለቴዲ ሪዮት የቲፒኤልኤፍ ደጋፊው ለቴዲ ሪዮት ይናዘዛል። አንተስ ታፕታፕ ታደርጋለህ፣ እንደ ልማድ ታጨበጭባል። ለምን? አማራው እንዲሞት የተፈረደበት ምናምን ብለሃል። በቃ ነፍስን አታውቅም። እንዲሞት የተፈረደበት ምን ማለት ነው? እንዲሞት የተፈረደበት ማን ነው የሚፈርድበት? በገዛ ሀገሩ አይደለ? ይሄንን አይነት አስተሳሰብ አፍ ማላቀቅ ከሆነ እንትና ምናምን ኦሮሞ ብሔር ጥላቻ ምናምን ከሆነ ቀላል ነው። ቆም በሉ። የምታስቡለት ከሆነ የምር ለማህበረሰባችሁ የምታስቡና እውነት ከሆነ የምትፈልጉት እኛ ማህበረሰባችን እንዲጎዳ ታላቁ የአማራ ህዝብ አይደለም ማንም በቁጥር 1 ሚሊዮን የማይሞላ በቁጥር ትንሽ የሆነው ማንኪያ የሚለውን ብሔረሰብ እዚህ ጋር ብዙ ጊዜ እንጠቀመዋለን። ማን ዳሰነች አንጋቶም ማንም ይሁን እንዲገደል አንፈልግም። ለምን? የአብሮነታችን የመቆየታችን የነጋችን መሰረት ስለሆነ ነው። ለአንተ ብዬ አይደለም፣ ሀገሬ እንድትዘልቅልኝ ነው። ለራሴ ህዝብ ዋስትና ስል ነው። ተነጋግረህ ማንም ሊያናግራችሁ ማይችል ምንድነው ብሔር ኦሮሞ ነው ጣላዋለሁ ጋር ለምን? ሂድና ግደል ብለዋል ኤርትራዊ ወንድሜ። እዛው ያውቃል በፊት የተሰራባቸው የግደፎች ትብትብ ውስጥ ነው የምትኖሩት። ሲጀመር ሰድቦ አዋርዶ አማራይ ምናምን ብሎ ትርክት ሰርቶብህ አንተ ዞር ብልሃል ብሎ ሲያምን ደግሞ ዞሮ ተጋሩ ሲል ነበር። አሁን ዛሬ ደግሞ ኦሮሞማ ይልሃል። እንደዚህ የምንነዳ ከሆነ በልጓም ነው እውነትም የምንሄደው ማለት ነው። ስለዚህ ጫን ያለ እጅ ያስፈልጋል። መንግስት ላይ ምናምን የተባለ አይ ቲንክ ይሄ መንግስት ከተወለደበት ቀን ጀምሮ እየተተኮሰበት ነው ያለው። ለየት ያለ ነገር ከፈለጋችሁ መሳሪያ አስቀምጡ። ለውጥ እንዲያመጣ ያሉትን ችግሮች እንዲያቀና፣ የሙስና ሰንሰለት ከውስጡ እንዲወጣ፣ ጭቆና እንዲቆም፣ በአንዳንድ ቦታዎች ላይ ያሉ ጫናዎች እንዲቆሙ፣ ስርዓት አልበኝነት፣ የህግ በላይነት አለመከበር እንዲስተካከል መንግስት ታርሞ ሸንቀጥ ብሎ
ደንገጥ ብሎ ህዝብን ማገልገል እንዲችል ከፈለጋችሁ ይህንን አይነት ግንኙነት ከህዝብ ጋር እንዲኖር መሳሪያ ከማላችሁ መውጣት። መሳሪያ ግን የተወለደበት ያደገበት 8 ዓመት የኖረበት ነው። አንድ ልጅ ተወልዶ 3ኛ ክፍል 2ኛ ክፍል ይገባል ማለት ነው። ስለዚህ አንተ በመሳሪያ ዛሬ አታስደነግጠው። ገና መጥቶ የቢሮውን ቁልፍ እንኳን በስነስርዓት መጠቀም ሳይጀምር ቦምብ ወርውረህበት ሚሳኤል ይዘህ ተዋግተኸው ለአመታት የክልሉን የአማራ ክልልን የተለያዩ ትልልቅ ከተሞች ተቆጣጥረህ አልቻልክም። ኤሌመንት ኦፍ ሰርፕራይዝ በነበረ ጊዜ አልቻልክም፣ ከእጅ አውጥቶት። ዛሬ አባሮሽ እየተጫወትክ የእህል የጫነ መኪና በማቃጠልና ኬላ ዘርግተህ ከክልሉ ስትራክቸር ውስጥ ካሉ ሌባ ባለስልጣኖች ጋር ተመሳጥረህ የምትሰራው ህዝብህን ታደቅበታለህ፣ ብር ትሰበስብበታለህ። የሱዳን የቲፒኤልኤፍ እና የህግደፍ አገልጋይ ሆነህ ትንሽ ገንዘብ ልሰበስብ ትችላለህ፣ ሰው ልታሰቃይ ትችላለህ። ለዚህ መንግስት ትሬት ነኝ ብለህ ግን ሚዲያ ላይ መጥተህ ከሰው ብር መሰብሰቢያ ወታደር መመልመያ ነው። ይህንን የማያውቅ እዚህ ላይ መጥቶ መቦትረፍን ትልቅ ነገር ያደርጋ አዛላችሁ 3 ዓመት ነው የምንነግራችሁ እኮ። እየመጣን ነው፣ ገባን ነው፣ ደረስን ነው። መሬት ላይ ደግሞ ይታያል ጉዳችሁ። ከዛ ተረሻሸንን ነው፣ ከዛ ተበተንን ነው። ከዛ እንዲያ ነው ውርደት። ምርጫ የሚወጣ ሰው እንገላለን፣ ወታደር እንረሽናለን፣ ይህንን አይነት ነገር ነውና ሰብሰብ ያለ የፖለቲካ ስራ ውስጥ ቢገባ ሀገር የሚያተርፍ ነገር ቢሰራ ያዋጣል። ግን ከዚህ አይነት መኮፈስና በዚህ ጉልበቴ መጣሁ ምናምን ከሚለው ነገራችሁ 3 ዓመት ካልበቃችሁ፣ አሁን ኦሮሚያ ክልል ላይ 7 ዓመት ያልበቃቸው 8 ዓመት ያልበቃቸው አሉ። ጠመንጃ እንጂ ምንም አይፈታውም ነገራችንን ባዮች። ምን ያህል እንደምንሄድ አላውቅም። በማህበረሰባችሁ ጨክናችሁ ነው፣ ተልኮ አላችሁ ማለት ነው አንዳንዶቻችሁና ይህንኑ ለማለት ነው። ቴንክ ዩ ቴዲ። ታንክ ዩ። አንድ ነገር መታወቅ ያለበት ባይዘወይ አፋብን መመስረቱ ትልቅ አድቫንቴጅ ያገኘው ከአፋብን መስረታ በኋላ አይ ቲንክ ብልጽግና ትልቅ አድቫንቴጅ አግኝቷል። ይህ ምንም ውሸት ልንዋሽ አንችልም፣ ልንክድ አንችልም። በቃ በኃይለኛው በሚባል ሁኔታ አፋብን አድቫንቴጅ ወስዷል። ቢካዝ ዛሬ ማየው አሁን ለምሳሌ እሱ ከዚህ በፊት እንደ ፋኖ ቢከስ ኖሮ ብዙ ሰዎች ወጥተው እሱን ይከራከሩት ነበር። ዛሬ ግን አፋብን ከመጣ በኋላ ግን አብዛኛው አማራ እየተከራከረ አይደለም። እኔ አሁን ለምሳሌ እሱ የሚለውን አጀንዳ ልነካውም አልፈልግም። ቢካዝ እኔ አፋብን ደጋፊ አይደለም፣ አገባኝም። አፋብን ለሚሰራው ነገር የአማራ ህዝብም ተጠያቂ አይደለም፣ እዛው ያሉ ሰዎች ናቸው ተጠያቂ። ቅድም የመጡትም ሰዎች አፋብን የሚባለውን አደረጃጀት መጥተው ሊከራከሩለት የመጡት ሰዎች አቅም የሌላቸው ሰዎች ናቸው። አሁን ለምሳሌ ቅድም የመጣው ልጅ ተራ ሐሜት አውርቶ ኖርማል ይሄ ከሱቅ የምታገኘውን ፖለቲካ ጉሊት ምናምን የምታገኘውን ፖለቲካ አውርቶ የመጣ ከዛ በፊትም ሌላው አቶ ይርታቸው ናቸው በትክክለኛው ድግፍ እየመጣ ያሉት እና እኔ ባይዘወይ አያና በዚህን ያክል መጥቶ ይሄ ቡድን ላይ መጥቶ ፕሮፓጋንዳ ፖለቲካ ሲሰራበት ባይዘወይ ያሳዝነኝ። ግን ምንድነው አሁን ለእኔም ጠላት ስለሆነ ግን አለከው ያንን ቡድን ለማትረፍ ብዬ ለሱ ምንም አይነት የምሰራለት ፕሮፓጋንዳ አይኖርም። ግን ይሄ ከዚህ ድርጅት መስረታ በኋላ በተለይ መሪው ከመጣ በኋላ ዛሬ በሚገርም ሁኔታ አንድም አማራ ለዚህ ድርጅት ወጥቶ ይሄንን አላረጉም እያለ እየተከራከረላቸው አይደለም እና እየተከራከሩ ያሉት የተወሰኑ ሰዎች ናቸው። ስለዚህ የድርጅቱ ምስረታ ጠቅሟል ሳይሆን ጎድቷል ብዬ ነው የማስበው። ሌላው እውነቱን ንገረኝ ካላችሁ ብልጽግና እኔ አሁን ብዙ ጊዜ ስለ ብልጽግና ብዙ አላወራም፣ ማውራት አቁሜያለሁ። ቢካዝ ለምን ከነሱ ከዛ ከብልጽግና ያልተናነሰ ጠላት እየመጣብኝ ስለሆነ እኔ ብልጽግና አንዳንድ ቦታ ግን ሳየው ግን ኢትዮጵያን የማፍረስ ዓላማ ያለው ይመስለኛል። ብልጽግና ከጀርባው አዝሎት የመጣ ለምሳሌ ኦነግን ለማጥፋት ከፈለገ ኦነግን ከጀርባ ስፖንሰር እያደረገ ሂድና ተዋጋ፣ ሂድና እንደዚህ አይነት መግለጫ አውጣ ምናምን እያለ ከጀርባ ሆኖ አንዳንዴ መግደል ሲያስፈልገው ሄዶ በኦነግ ስም ሸኔ የሚባል አደረጃጀት ወይም ከብልጽግና ከሌሎችም ጋር ኃይል ጋር ሆኖ ከጀርባ ሆኖ አማራን እያረደ ምናምን የሚመጣ ቡድን አለ። ያ ቡድን ያለው መቀመጫው የሚመስለን ኦሮሚያ ክልል ነው። ኦሮሚያ ክልል ግን እንዳልሆነ መቀመጫው ግን እናውቃለን። ያ ቡድን መቀመጫው ሽሬ ላይ ነው መቀመጫው፣ ህወሓት ነች። ሴም ቲንግ ጽምዶ የሚባል አደረጃጀት አሁን ይሄንን ኤርትራን ምናምን ሻቢያን ይዞበት የሚመጣው ቡድን ሻቢያ ዝም ብሎ አይመጣም። ተማምኖ የሚመጣው ቡድን አለ። ማንን ነው ተማምኖ የሚመጣው? ህወሓትን ነው ተማምኖ የሚመጣው። ስለዚህ መስፈር ካለብህ ከሻቢያ ጋር ትልቅ ጦርነት አድርገህ የኢትዮጵያን ኦልሞስት ሙሉ ባጀት አውድመህ ምናምን ከምትመጣ ሌላ ጦርነት ለኩሰብ ከምትመጣ ዋናው መስራት ያለብህ ትግራይ ክልል ያለውን ህወሓትን
መምታት። ህወሓት ከተመታ ኦነግ አይኖርም። ህወሓት ከተመታ ጽምዶ የሚባል ነገር አይኖርም። ሌላው አሁን አፋብን ምናምን የሚባል አደረጃጀት እሱን ለመምታት ከፈለግ ገንዘቡ ኬት ነው እየመጣ ያለው አይደል? ሪሶርሱ ኬት ነው እየመጣ ያለው? ከዋት እኮ ነው እየመጣ ያለው። በሱዳን በኩል አድርጎ ያመጣላቸዋል። ኤናዘ ሲምተም ከንትን በጠለምት አላማጣ በኩል ነው እየመጣ ያለው። ስለዚህ ያንን ቦታ መምታት ከፈለግ እዛ ጋር የመጣውን ዝም ብለህ ሲዝ እያደረግ ከማስቀመጥ ህወሓትን። ስለዚህ አሁን ባለው ደረጃ ህወሓት አሁን የኢትዮጵያ ዋና ችግር ሆና መታለች። ስለዚህ እሱን መምታት ይሻላል ወይንስ ዝም ብሎ ከትናንሽ ኃይሎች ጋር ከኦነግ ምናምን ከጉምዝ ታጣቂ ጋር እየዞርክ መታገል ይሻላል? ስለዚህ እኔ ሆን ብሎ ይሄንን ኬዋስ ይፈልጓል ብዬ አስባለሁ እንጂ ኬዋሱን የማይፈልገው ከሆነ ዋናው የችግሩ ምንጭ አሁን ለምሳሌ ልክ ካያችሁ የዛን ጊዜ የጦርነት ጊዜ ላይ ትግራይ ጦርነት ጊዜ ላይ አሁን ለምሳሌ በነበረበት ሰዓት ላይ ግድያዎች ምናምን ቆሞ ነበር። ለምንድን ነው የቆሙ ግድያዎች? ይህንን መጠየቅ አለባቸው። ስለዚህ ይህንን ግድያዎች የሚያመነጭ ቡድን አለ ማለት ህወሓት እስካለች ድረስ ኢትዮጵያ መቼም በሰላም አትኖርም። ይህንን ሪያሊቲ መጋፈጣለን። ስለዚህ መጀመሪያ ህወሓትን እንዴት አድርገን ከጨዋታ ውጭ እናምጣ። ሌላው ክልል ውስጥ ያለው መንግስት ህወሓት ከዚህ በፊት በተለይ በባለ ሀብት ደረጃ በህወሓት በነበረችበት ሰዓት ላይ ወይም ኢህአዴግ በነበረበት ሰዓት ላይ ብዙ ባለ ሀብቶች የመጡ አሉ። ህወሓት ይዛቸው የመጣቸው እነሱ በህወሓት ፌቨር የተደረጋላቸው ባለ ሀብቶች ናቸው። ስለዚህ ህወሓት አሁን ባለችበት ቦታ ላይ ፌቨር እያደረጉ ነው ያሉ። ስለዚህ ከክልል ካሉ መንግስታት ጋር ይነጋገራሉ። ክልሉን ኦልሞስት እያወደሙት ነው። ኮንትሮባንድ በኃይለኛው እየሰሩ ነው ያሉት። የመሳሪያ ኮንትሮባንድ፣ ብዙ ኮንትሮባንዶች እየተሰራ ነው ያሉ። እሱ ጋር ብቻ አይደለም ሌሎች ይሄ አሁን በክልል ባጀት በጸጥታ ባጀት ምናምን እየተባለ ያንን ባጀት እያለፉት ነው ያሉት። በደንብ አድርገው ነው ኬሳቸው ውስጥ እየከተቱ። ስለዚህ ከዚህ ግጭት ይሄ ኢትዮጵያን ከማመስ ወይም አማራ ክልል ውስጥ ከማመስ ግጭት አንደኛው ተጠቃሚ የሆነው እኔ እውነቱን ንገረኝ ካላቸው ይህን አረጋ ከበደ ተጠቃሚ ናቸው። ቢካዝ ክልሉ እንትን አሁን ባለፈው የተደረጉት ግድያ ላይ የሚፈልጉት ሰዎች ከዚህ በፊት በፖለቲካን በምናምን ጥያቄ ያለባቸውን ለምሳሌ ደቡብ ጎንደር ላይ ሄደው ያስገድላሉ። ሆን ብለው እዛ ጋር በር እየከፈቱ ሰውየው እርዳታ ያስፈልገኛል የሆነ ኃይል እየመጣብኝ ነው የህወሓት ተላላኪ እየመጣብኝ ነው ሲል አውቀው ስልካቸውን ጠርቅመው አስጨፍጭፏል። ባለፈው አሁን አንተም ስትዘገበው የነበረ ደቡብ ጎንደር ላይ እና ይሄ ሁላ ነገር እየሰራ ያለው ክልሉ ውስጥ ያለው ቡድን ነው። ስለዚህ ይሄንን ክልል ውስጥ ያለውን የህወሓት ተላላኪ ቡድን ኦሮሚያ ክልል ውስጥ ያለውን የህወሓት ተላላኪ ቡድን አማራ ክልል ውስጥ ያለውን የህወሓት ተላላኪ በየቦታ ያለውን የህወሓት ተላላኪ ዋናውን የጽምዶን መነሻ እሱን እስካላደረቅን ድረስ አሮን ቲንክ ኢትዮጵያ ውስጥ ከዚህ በኋላ ሰላም ይኖራል ብዬ አላስብም። እና ሰላም ምንጭ ኢትዮጵያ ማግኘት ከፈለገ ህወሓትን ማጥፋት ነው ብዬ ነው ማስበው። ቴንኪው ቴዲ ወንድማችን። ተዘግቷል ቴዲ። ቴንኪው ዘራ ከልብ አመሰግናለሁ ወንድሜ። ቴንኪው